ምናልባት ከለታት ባንድ ቀን በሰዎች ሽንፊት ሆነ ብቻችንን አስከፍተናችሁ አልያም ማስቀየሚያችሁ ሊሆን ይችላል። ሰው ነኝና እሳሳታለሁ። ከፊታችን በጣት የሚቆጠሩ ቀናት የቀረው የእዝነቱ ወር ረመዳን ወደኛ እየተቃረበ ነው። ታዲያም ይህ ቀን ከመድረሱ አላህ ይሄ ቪዲዮ እርቅ ከአላህ ጋር ለምትፈልጉ ህይወታችሁን እንደ አዲስ ከአላህ ጋር መጀመር ለምትፈልጉ ሰዎች ነው። ብዙዎች ጋር እንዲደርስ በደንብ ሼር አድርጉት፣ ላይክም እያረጋችሁ ጀምሩ። ወዐጅልቱ ኢለይከ ረቢ አሉ ነቢ ሙሳ ዓለይሂ ሰላም። ጌታዬ እኔ አሉ ወዳንተ ተጣደፍኩ አሉ፣ እየቸኮልኩ መጣው ወዳንተ። ለምን? ሊተርዳ አሉ እንድትወደኝ ስለፈለግኩኝ፣ ያንተን ውዴታ ማግኘት ስለፈለግኩኝ። ውዴታን ፍለጋ ከበርህ ቶሎ ቶሎ ያመላልሰኛል፣ ተቻኮልኩ ወዳንተ አሉ ነቢ ሙሳ ዓለይሂ ሰላም። በሕይወታችሁ ከአላህ ጋር መታረቅ ስትፈልጉና ከመንገዱ ገብታችሁ አብራችሁ ከአላህ ጋር መጓዝ ስትፈልጉ የመጀመሪያው ስቴፕ መሆን ያለበት ቁርአን ከደብዳቤው ጋር መተዋወቅ። ቁርአናችሁን አስተካክላችሁ መቅራት ከፈለጋችሁና ተጅዊድና ነዛራችሁ በደንብ እንዲስተካከል ከፈለጋችሁ ደግሞ እኔ ጋር ደውሉ። ምን ዓሊሞቹም ሁላችሁም ትልቁ ወር ትልቁ አላህ ያከበረው ረመዳን ወር ፊታችን ላይ መጥቷል። አላህ በሰላም ያደርሰን። ስለዚህ ውድ ወንድሞቻችን ሴትም ሆነ ወንድ ለአላህ ብላችሁ አውቀም ሆነ ሳላቅም ያስቀየምኳችሁ ካላችሁ ለአላህ ብላችሁ አውፍ እንድትሉኝ በዚሁ ጠይቃለሁ። እኔም የበደላችሁን ያስቀየማችሁን ያማችሁን ሁሉ ለአላህ ብዬ ኦፍ ብያችኋለሁ። እንግዲህ ራሳችሁ እንድትማሩ ብዬ በአካልም ሆነ በሶሻል ሚዲያም ሆነ በስልክ በመደወልም ሆነ በአካል ተገኝቼም ይሄ ነገር አግባብ አይደለም እያልኩ ቀልባችሁ የተሰበራችሁ ሁሉ ለአላህ ብላችሁ አውፍ በሉኝ። እኔም አውፍ ብያችኋለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወንድሞቼ ይሄ የሚታዩት ውብና ውብ የሆነው መዲናችን አዲስ አበባ ናት። ሁላችሁም ለማየት እየጓጓችሁ የብልጽግና ተግባርን ያላያችሁት ሁሉ አዲስ አበባ ምንነቷ ዙራችሁ በቴሌቪዥን ብቻ እንደሚወራ ሳይሆን ተግባርና በተግባር አሳይቶ ብልጽግና በትንሽ ጥቂት ዓመታቶች ውስጥ ብልጽግና አርጎ በተግባር የሚያወራው እውነት ነው ለካ አብቾ ብላችሁ በጣም የሚያጅባችሁና የምትደነቁ ነገር ተሰርታለች አዲስ አበባ ማለት የአፍሪካ ተውና የዓለም ተምሳሌትና ኢትዮጵያ ለካ እንደዚህ አይነት ኢትዮጵያ ናት የምትባል ኢትዮጵያ ናትና ሁላችሁም እባኮ ዝም ብላችሁ በየክልሉ በየወረዳው በየዞኑ ብቻ ዝም ብላችሁ ሳታዩ ከምትቀሩ እንደምንም ሆናችሁ ውብ አዲስ አበባን እንድትጎበኙ በትህትና ይጠይቃችኋለሁ። በውጭም በውስጥም ያላችሁ ቱሪስቶች መታችሁ አዲስ አበባን እዩ፣ ግበኙ ይላችኋለሁ። ሁላችሁም አላህ ይወፍቃችሁ። እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።